አንድ ብርጭቆ ወተት ከጠጡ በኋላ ሆዶ ቢነፋ ህመም ቢሰማው ወይም ፍጥነት ወደ መጸዳጃ ቤት መሄድ ቢያስፈልገው ምን ያስባሉ? ብዙ ሰዎች ሆዴ ስስ ነው ብለው ያልፉታል። ነገር ግን እውነተኛው ምክንያት የላክቶዝ አለመቻቻል ወይም ላክቶዝ ኢንቶለራንስ ሊሆን ይችላል። ይህ በዓለም ላይ ሌሎች ሰዎች የሚታይ የምግብ መፈጨት ችግር ሲሆን ብዙዎቹ እንዳለባቸው እንኳን አያውቁም። እስከ መጨረሻው ከኛ ጋር ከቆዩ የላክቶዝ አለመቻቻል ወይም ደግሞ ላክቶዝ ኢንቶለራንስ የሚባለው ምን እንደሆነ፣ ለምን እንደሚከሰት፣ ምልክቶቹ ምን እንደሆኑ፣ የትኞቹ መንገዶች የትኞቹ ምግቦችን መቀነስ እንዳለብን፣ የትኞቹ ምግብ መመገብ እንደሚችሉ እና መፍትሄ ሐኪም ማማከር እንዳለበት እንማራለን። እንደምን ቆያችሁ? ዛሬ በዓለም ላይ በጣም ከሚታዩ የምግብ መፈጨት ችግሮች አንዱ የሆነው ስለ ላክቶዝ አለመቻቻል ወይም ላክቶዝ ኢንቶለራንስ ስለሚባለው እንወያያለን። በዚህ ቪዲዮ መጨረሻ ላይ የሚከተሉትን ሊያውቁ ይችላሉ። የላክቶዝ አለመቻቻል ምንድን ነው? ለምን ይከሰታል? ዋና ዋና ምልክቶቹስ? በማን ላይ ከፍተኛ አደጋ ይኖራል? እንዴት ይመረመራል? እንዴትስ ልንቆጣጠረው እንችላለን? እና ከወተት አለርጂ የሚለየው ምንድን ነው የሚለውን እንመለከታለን። የላክቶዝ አለመቻቻል ማለት ሰውነት በወተትና በወተት ተዋጽኦች ውስጥ የሚገኘውን ላክቶዝ የተባለውን ነገር የተፈጥሮ ስኳር በትክክል መፍጨት አለመቻሉ ብቻ ነው። በመደበኛ ሁኔታ ትንሹ አንጀታችን ላክቴዝ የሚባል ኢንዛይም ያመርታል። ይሄ አንጀታችን የሚያመርተው ላክቴዝ የሚባል ኢንዛይም ያመርታል። ይህ ኢንዛይም ላክቶዝን ወደ ቀላል ነገሮች መከፋፈል ሰውነታችን እንዲወስደው አብዞርብ እንዲያደርገው ያደርጋል። ነገር ግን ላክቴዝ በቂ ሁኔታ ካልተመረተ ላክቶዝ ሳይፈጭ ከትንሹ አንጀት ወደ ትልቁ አንጀት ይደርሳል። በዚህ ያሉ ባክቴሪያዎች ላክቶዝን ሲፈጩ ጋዝ ይፈጥራሉ። እነዚህ ለሰውነታችን ጠቃሚ የሆኑ ባክቴሪያዎች አሉ። እነሱ ላክቶዝን እንፈጫለን ሲሉ ጋዝ ይፈጥራሉ። ውሃም ከሰውነታችን ወደ አንጀት ውስጥ እንዲገባ ይደረጋል። ይህ ወደ መነፋት፣ ህመምና ተቅማጥን ያስከትላል። በብዛት ውሃ ወደ አንጀታችን ገባ አይነ ምድራችን እየቀጠነ ተቅማጥ እንዲሆን ያደርጋል። የላክቶዝ አለመቻቻል ተላላፊ በሽታ አይደለም፣ መፈጨት አለመቻሉ እንጂ ከአንዱ ወደ አንዱ የሚሄድ አይደለም። የላክቶዝ አለመቻቻል ወይም ላክቶዝ ኢንቶለራንስ የሚባሉት በርካታ ምክንያቶች አሉ። በጣም የተለመደው ምክንያት ግን እድሜ ሲጨምር የላክቴዝ ኢንዛይም መመረት ይቀንሳል። ሌሎች ምክንያቶች ደግሞ ትንሹን አንጀት የሚጎዱ ኢንፌክሽኖች ይህን ሊፈጥሩ ይችላሉ። እንደ ሲሊያክ በሽታ ወይም ክሮንስ በሽታ ያሉ ህመሞች ይህን ሊፈጥሩ ይችላሉ። በትንሹ አንጀት ውስጥ ላይ የተደረገ ቀዶ ጥገና ሊፈጥር ይችላል። በተለይ ህጻናት ከባድ ተቅማጥ በኋላ ለጊዜው የሚከሰት የላክቶዝ አለመቻቻል ሊኖር ይችላል። እጅግ አልፎ አልፎ ደግሞ አንዳንድ ህጻናት ከተወለዱ ጀምሮ ላክቴዝ ላያመነጩ ይችላሉ። የላክቶዝ አለመቻቻል በማንኛውም ምሳሌ ሊከሰት ይችላል። ነገር ግን በተለይ ከፍተኛ አደጋ ያለባቸው አዋቂዎች፣ በቤተሰብ ውስጥ ይህ ችግር ካለ፣ የትንሹ አንጀት በሽታ ያለባቸው በዚህ ውስጥ ያሉ ሰዎች ካሉ ይሄ ሊከሰት ይችላል። ሁሉም ሰው ወተት ስለሚጠጣ የላክቶዝ አለመቻቻል አይኖረውም። ለምን? ቀደም እንደነገርናቸው ሁሉም ሰው ላይ አይከሰትም። ዋና ዋና ምልክቶች አሉት። ምን ይመስላሉ የሚለውን ምልክቶቹ ብዙ ጊዜ ወተት ወይም የወተት ተዋጽኦ ከመመገቡ በኋላ ከ30 ደቂቃ እስከ 2 ሰዓት ውስጥ የሚከሰት ነው። የሆድ መነፋት፣ የሆድ ቁርጠት፣ የሆድ ህመም፣ ብዙ ጋዝ፣ ተቅማጥ፣ ማቅለሽለሽ፣ በሆድ ውስጥ የሚሰማ ጉርጉር ወይም መንጎራጎር ድምፅ መሰማት። አንዳንድ ሰዎች የወተት መጠኑ መቻቻል ሲችሉ፣ ሌሎች ደግሞ ትንሽ መጠን እንኳን ከባድ ምልክት ሊያሳዩ ይችላሉ። ምርመራ ዘዴው ሐኪሙ መጀመሪያ በምልክቶቹና በሕክምና ታሪኩ መሰረት የላክቶዝ አለመቻቻል ሊጠረጥር ይችላል። ከዚያን የሚከተሉት ምርመራዎችን ሊያደርግ ይችላል። የሃይድሮጅን ትንፋሽ ምርመራ፣ የላክቶዝ መቻቻል ምርመራ፣ በህፃናት የሰገራ የአሲድነት ምርመራ፣ ሰገራ ውስጥ የሚኖር የአሲድ ምርመራ ሊደረግ ይችላል። አንዳንድ ጊዜ በሐኪም ምክር ጥቂት ጊዜ ላክቶዝን መቀነስ እና ምልክቶችን እንደሚሻሻሉ ማየትም ሊረዳ ይችላል። ለአብዛኛው የላክቶዝ አለመቻቻል ዘላቂ ፈውስ የለም፣ ነገር ግን በጥሩ ሁኔታ መቆጠር ይቻላል። የሚረዱ ምግቦች ደግሞ እነዚህን መንገዶች ምንድናቸው? ላክቶዝ የያዙ ምግቦችን መቀነስ፣ ሁሉንም መቆም አስፈልግም። ላክቶዝ ነፃ ወተት ወይም የወተት ተዋጽኦችን መጠቀም፣ ህይወት ያላቸው ጠቃሚ ባክቴሪያዎች ያሉበትን እርጎ መመገብ፣
በጤና ባለሙያ ምክር የላክቴዝ ኢንዛይም እንክብሎችን መጠቀም። ወተትን ከቀነሱ በቂ ካልሲየም እና ቫይታሚን ዲ ከምግብ ወይም ከማሟያ ማግኘት ይኖርቦታል። በተለይ የሚያድጉ ህጻናት ወተትን ሙሉ ለሙሉ ከማቆሙ በፊት ሐኪም ወይም የምግብ ባለሙያ ቢያማክሩ ጥሩ ነው። ብዙ ጊዜ የላክቶዝ አለመቻቻልን ከወተት አለርጂ ጋር ያመጣጣሉ። ይሄ ከግንዛቤ ችግር ነው። ሁለቱ ግን አንድ አይደሉም። የላክቶዝ አለመቻቻል የምግብ መፈጨት ችግር ሲሆን የወተት አለርጂ ደግሞ የመከላከያ ስርዓቱ ለወተት ፕሮቲኖች የሚሰጠው ያልተለመደ ምላሽ ነው። ወተት ውስጥ ያሉ ፕሮቲኖች በጣም አደጋ ለሰውነታችን ያደርሳል ብሎ የራሳችን የመከላከያ ስርዓት መልሶ ሲያጠቃን ይሄ አለርጂ ሊፈጠር ይችላል። የወተት አለርጂ የሚያስከትለው ምልክት የቆዳ ሽፍታ ይታያል፣ እብጠት አለ፣ የመተንፈስ ችግር አለ፣ ጭሆት ያለው የሚያፏጭ ትንፋሽ ሊያዳምጡ ይችላሉ። ከባድ የወተት አለርጂ አስቸኳይ ሕክምና የሚፈልግና ህይወትን አደጋ ላይ ሊጥል የሚችል ህመም ነው። ስለዚህ ሁለቱ ይለያያሉ፣ አለመቻቻሉና አለርጂው። ላክቶዝ አለመቻቻል በጣም የተለመደ ሁኔታ ነው። ምንም እንኳን ምቾትን ሊነሳ ቢችልም ህይወትን ሊቆጣጠር ማድረግ አያስፈልግም። ሰውነቱን መረዳት፣ ተስማሚ ምግቦችን መምረጥ እና አስፈላጊ ሲሆን ደግሞ የጤና ባለሙያ ማማከር ጤናማና ደስተኛ ህይወት እንዲኖር ያደርጋል። ምልክቶቹ የቀጠሉ ከባድ ከሆኑ ወይም ሳያስቡት ክብደቱ እየቀነሰ ከመጣ ችላ ይበሉ። አሁንም ወደ ጤና ተቋም እንደሆነ ቦታ። ይህ ቪዲዮ ጠቃሚ ሆኖ ካስተዋሉ ከተገኘ ላይክ ያድርጉ፣ ሰብስክራይብ ያድርጉና ለቤተሰቦቹ ለጓደኞቹ ቢያጋሩ ጥሩ። ለምን ይህ አይነት ችግር ያለባቸው ሰዎች በቀላሉ ራሳቸውን ሊጠቅሙና ችግሮች ሊወገዱ ይችላሉ። እርስዎ ወተት ሲጠጡ ችግር የለቦትም ወይስ ከወተት በኋላ የሆድ መንደፋት ሌሎች ችግሮች ምልክቶች ያጋጥመውታል? ይህንን የእርስዎ ልምድ ሌላ ሰው ሊጠቅም ስለሚችል አስተያየቶ ቢያካፍሉን ደስ ይለናል። ስለተከታተሉ እናመሰግናለን። ሰላም ቆዩ።